አያም ወደኔ ነይልኝ ወደኔ አትጥቂ ከጎኔ ትመጣለበየ ሰተበቀ ከማዳ በላይ ቀርተስም አለከተን አንተየ ደጀነ ደጀን ሳየ ያላጋነን ማይቶ አንድ ሰው አለና ያላጋነን ማይቶ አንድ ሰው አለና እኔና ለቤና አቤሳጋኔ ባሳላኔ ከደሜ የተገኘሽ ትርፌ ግምቴ ያኮራል ሞቃል ባንቺ ይደምቃል ቤቴ አልጥልሽም አልቅሽም ካፈራሽ ጉልበቴ ደብን ያስገዛ ቆንጅናሽ ከዱር ያጓጉዛ ፍቅርሽን እንዴት ይሻለኛል እያደር ይፈታተነኛል አመልሽ ደብን ያስገዛ ቆንጅናሽ ከዱር ያጓጉዛ ያው ቅሬታዬን ነው ለመግለጽ በቃ በወቅቱ ሳላስተካክለው በመቅረቴ ስለሚቆጨኝ ሳልናገረው እንዳላልፍ ነው። አረማን ላሊላ ይሄ ነው ጥሩ ነው። አንድ ሰው ከሚመጣው ሁሉ ከሚመላለሰው እንደዚህ ብላ እንትን አልከችና ከነግጥሙ ራሱ የእናቴ ነው። ያኔማ በቃ የዙረት ሰሞን እኮ ነበር በየቤቱ እየዞርን የምንበላው መንጣት በጣም ደስ የሚል ጊዜ ነበር። አላየቱም ታውቃለህ እንደዚህ ብዬ እንትና ቢራምጣ እያለ ነው የሚል ነገር ስሰማ እጅግ በጣም ደነገጥኩኝ። እንዴት አረጋግጣጥንኩ እባክህ በጣም አስቤው አላውቅም። አይገርምም? አቤ ከአገራዊ ስራዎችህ አስተዋጽኦ ጋር በተያያዘ ዘፈኖችህ ህዝብን ከህዝብ ያስታረቁ ሰላም የሚሰብኩ ስራዎችህ አበበና አገር ወይም ሰላም በሚል አንስተናል። እንዲያው ከሰላም ከተሰኘው ድርሰት ጋር በተያያዘ አንድ ነገር እንበል። ኦኬ እንደውም ስለ ሰላም ሚለውን ስራዬን
ከኔ ወስደው በቃ የራሳቸው አድርገውታል ብዙ ሰዎች። እና ለምን እዚህ ዘፈን ላይ ጭራሽ እንዲህ እንደሆነም ሊገባኝ አልቻለም። በቃ ማለት ባለቤት የራሴ ነው የምንድን ነው በሚል አይነት ስሜት ማለት ነው። አንድ ቦታ ላይ ስሰማ አሳታሚው ነው ሻሎም ብሎ የሰጠው እንዲህ ብሎ የሰጠው ብሎ ምናምን ሊንክ ላኩልኝ። እንዴ በዛ ዘመን ሻሎም መች ቃሉስ መች ነበር? እኔ ራሴ ቤተ እስራኤላዊ ሆኜ እህቶችም አልሄዱም እኛም አልሄድም። ቤተ እስራኤል መሆኔንም አላቅም። ሻሎም ቋንቋንም የለም ኢትዮጵያ ውስጥ ሰምተነው አናቅም። ሻሎም አንድ የሆነ ሻሎም የሚባል ባር አለ። እሱም በኋላ በኢህአዴግ ጊዜ መጣ ነው። የትርክት ተመልከት። ሙዚቃ ቤቱ ሀሳብ ሰጠው ለአበበ ሻሎም ብሎ። ሻሎም የሚባል ነገር እንኳን ሌላው ሰው አይደለም እኔ ራሴ ያ ነገር ውስጥ ጋር ግንኙነት ያለኝ ከእስራኤል ዘር ጋር ግንኙነት ያለኝ ሰው እንኳን በዛ ዘመን ሻሎም የሚባል ነገር ሰምቼ አላውቅም። ቤተሰብ መሆናችን ራሱ አናውቅም ነበር ያኔ በደርግ ዘመን። እህቶችም ማናችንም አልሄድንም። አባቴ አልፎ አልፎ እስራኤሎች ናቸው ከሚለው ውጭ በስተቀርና ሲጻፍ ሊንኩ የደረሰኝን ሰዎች ተመልከት ምናምን ብሎ መቼም የማይላክልኝ ነገር የለም። ከዛ ሻሎም ብሎ ምናምን የሚል ትርክት ሲጀመር ፍቃዱ ዋሬ ካሴት አመቶ ሪትም ለሰጠኝ። ካሴት አመቶ ታርግና ሪትም የሚል ሪትም ጥሩ አይዲያ ነው። አሁን ይህን እንዳለው ወሰድኩና ሪትም በቃ በራሴ እንትናልኩና ተጋኖ ወይ እንግዲህ ዜማውን ሰሩ አይበሉኝ እንትን ይበል። አንድ ይሄ ሁለት ደግሞ ቅርብ ቀን ላይ የሆኑ አሮጌ ሴትዮ እሱን ደግሞ ሊንኩን ላኩልኝ። ሰላምን እኔ ነኝ አውጥቼ ግጥሙ እንዲሰራ ለዓለምፀሐይ ወዳጆ ሰጥቷት። ዓለምፀሐይ ወዳጆ ጋር ደወልኩላትና እኔም ቤት ደህና ነሽ ወይ እንደነሽ ጥሩ ወዳጄ ናት። ወላጅ አባቷ ነው በጣም ወንድሜ ነው። ደወልኩላትና ዓለምፀሐይዬ ማሚ ዘፈን ሊያወጣ ነው ይፈልጋል፣ ግን ስለ ሰላም ባክሽን አዘጋጅልኝ፣ ግጥም የሚያስፈልገውን አርጊልኝ አልኩኝ። አዘጋጅታ ምን ብላ ሰጠችኝ። ዜማውንም እሷው ተነጋግራ ጨርሳ ይሄ ሰላም ለሰው ልጆች ሰላም የሚለውን እሱን እንዲጫወት ተደረገ። ወያኔ በረሃ ያዘፍነዋል፣ ደርግ እዚህ ያዘፍነዋል። ሁሉም ተጠቀመበት። እስካሁንም አላየህም እንደ ዶክተር አብይም ጋር ሆኖ ሰላም እያለ ሲጫወት። እንደውም አሁንማ የሰላም ሚኒስተርም ተቋቋመ እና ይሄንን አድርጌያለሁኝ። ይሄን በማድረግ ሰላም የሚለው የማህሙድ ዘፈን የእርሱ ሀሳብ ነው። አዎ ባለቤቱ እንግዲህ ምን ልበል እንግዲህ እሳቸው ሰላም የሚለውን ሰላም ብለሽ አይዲያውን ሰላም በሚል ስሪው ብዬ እኔ ነኝ የሰጠኋት የሚል ላኩልኝ። ታሮጊ ስትሆኑ ናቸው ከሳቸውም አልጠበቅም። ሰውየው ዝማም የሚኔድ ማሚኔ ብሏል። እና የሰራሁትም እኔ የፈጠርኩትም እኔ ማንም ሳይሰማው እሳቸውም ሴትዮዋም አሮጊቷም ከህዝብ ጋር ነው የሰሙት። መቼም እግዚአብሔር ይቅር ይበላቸው። ሌላው ሳይሰማው ማንም ሳይሰማው የፈጠርኩትን የሆነ ሰጪም ግጥም እንዲሰጠው ለከሌ ለምናምን ባይም እንደሱ ነው። እና እንዲህ አይነት ትርክቶች መቅረት መታል አለባቸው። ደግሞ በድፍረት ሚዲያ ላይ ቀርቦ አንዱ ሻሎም ተብሎ እንዲህ ብሎ ፍቃዱ ዋሬ ሳምፕል ነው የሰጠኝ። የሆነ እንግሊዘኛ ዘፈን ነው ሳምፕል ነው የሰጠኝ። ሪትሙን ነው ሰቁት ትክም ሴት ወይም ደግሞ ሰላም በሚል እንደዚህ በል ብሎም አይለኝም ሊለኝም አይችልም። ደግሞ እንደዚህም አልቀበላቸውም። እንዲህ አይነት ነገር ማለት በሚዲያ ተገኘ ተብሎ የሙያውን ማሳነስ ነው። አሁን እንዲህ ብሎ የውሸት ሻሎም ተብሎ ሻሎም በደርግ ጊዜ አልነበረም፣ ቃሉም የለም፣ እኛ አናውቀውም። እኔ ራሴ ቤተ እስራኤል ሆኜ ቤተ እስራኤል መሆኔን ራሱ በደንብ አላውቅም። እንዲህ ብሎ ሊንኩ ደረሰኝ፣ አንብቤ በጣም አዘንኩኝ። ማነው የጻፈው? እኔ እንጃ ማን እንደጻፈው ነው ያላውቅም። ብቻ እንደዚህ እና ከዛ ደግሞ የሆኑት አሮጌ ሴትዮ ናቸው። የማን እንደሆነ አላውቅም። ብቻ የማህሙድን ሰላም የሚለውን አንስቼ እንዲያርጌ ምናምን
ዜማውን ከየት አገኙት ቢባሉ ከየት አገኙት ቢባሉ እኔ ወይኔ ማውቅ አለባቸው። እውነቴን እኮ ነው ተወር እኔ አውቆ አበበ ዜማውን አምጣና ወደ ዓለም ፀሐይ ወደ ሌማ ገብረአብ ደስት ብለው ቢሉ እንግዲህ ከአበበ ጋር ግንኙነት አላችሁ ይባላል። ከየት አገኙት? መሐሙድ ከነ ዜማው ከነ ግጥሙ ላይ ነው ያስተናውት። መሐሙድ ተርጂ ዜማውን ለብቻው አላጠናውም ነው ዜማና ግጥሙን ያስተናውት። ግጥሙን ጽፌ ዜማውን ጽፌ እና እንዲህ አይነት ትርክት መቅረት አለበት እና በሌላም ነገር አሁን በሮሃ ባንድም ላይ እንደዚህ አንዳንድ ነገር ያነሳሁትም በሰዎች ላይ ደግሞ እንደዚሁ ከሌ የከሌ ነው በሚል በቃ እርግጠኛ ሆነው ሲናገሩ ሳይ በጣም አዝናለሁ። አሁን በተለይ አንዳንድ በህይወት የሌሉ ደራሲያን አሉ። ስለነሱ አሁን የምሰማው ነገር በጣም አዝናለሁ። በቃ ውስጥ ያለቅሳል። እሱ ሞቷል ተብሎ የዛ ሰውዬ ድርሰት የኔ ነው እያሉ በአደባባይ የወጡ ሰዎች አሉ። ይህን ስሰማ በጣም ውስጤ በጣም ያለቅሳል። ተው ብላ ትከለከል ነገር የኔ አይደለም። የኔ ቢሆን ልክ እንዳሁኑ ወቅታለሁ ማስረጃ ይዤ ሻሎም እንደተባለው እንዲህ ነው። ብዛም ሰዓት አልነበረም። ሴትዮዋ ደግሞ ለዓለም ፀሐይ ወዳጅ እንጂ ስሩ የሰጧት ነኝ ካሉ ዜማ ደራሲ እሳቸው መሆን አለባቸው ማለት ነው። ወይ እኔን ያውቁኛል ማለት ነው። ከኔ ላይ ከእጅ ላይ ወስዷል ማለት ነው። ያለቃቸው ሴትዮዋ እና በዚህ አይነት መንገድ ነው እንትን ማለት እና ይሄ ነገር መቅረት አለበት። ሚዲያ ተገኘ ተብሎ በቃ ሚዲያው በጣም እና ጋዜጠኞች ራሳቸው ሲጠይቁ ማስረጃ አለ ወይ እያሉ መጠየቅ መቻል አለባቸው። ይሄን ሊያረቁት ያነሳው ሐሳብ ትክክለኛና መሆን ያለበት ነው። እንዴት እየተካካድን እንደሆነና በስራው ላይ በህይወት ያለ ሰውዬ ማስረጃዎች ያሉ ሰውዬ በዚህ ላይ አበበ መለሰን በፖስተርና በካሴት ሽፋን የሚያውቁት ሰዎች እንዲያው ምን አለ ቀረብ ብለው ቢያውቁት ከሙያው ጎን ለጎን ማለት ነው። የትናንት ያክል ነገሮችን የሚያስታውስ በጥንቃቄ ማስረጃዎችን የሚያስቀምጥ አይነት ሰው እንደሆነ በዚህ ላይ የሚያምንበትን ነገር ፊት ለፊት ወጥቶ በግልጽ የሚያስቀምጥ ሰው እንደሆነ እኔ ከማውቀው አንፃር ማለት ነው። እኔም ደግሞ በጣም ከሚያሙኝ ነገሮች የሰው የራስ ያልሆኑ ፈጠራዎችን በአደባባይ ነው የምሞግተውም በማስረጃ ነው እና የምትላቸው ነገሮች ህመማቸው ምን እንደሆነ ካንተ ባላነሰ መንገድ ይገባኛል እና እንዲህ አይነት ነገሮች የኔ የሰላም ሳይሆን በተለይ ልናገር ይፈልጉ እንዲህ አይነት ነገር ነው ሚዲያ ላይ ወጥቼ ስናገር ትምህርት ይሆናል። ሁሉም አሁን ኛሩግትም ይሰማሉ። ባይዘው ወይዘሮ እጅጋየሁ ናቸው የመሐሙድ ባለቤት ናቸው ሴትየዋ ማለቴ ነው እና ጂጂ ነች እንዴ? ጂጂ ናት። እሳቸው ናቸው እና በደርግ ጊዜ መች ተጋቡ እንዴ? ዞሮ አቤ እናንተማ ብዙ ነገሮች እናውቃለን እና እነሱ እኮ የተጋቡት እኮ በኢህአዴግ ላይ ሂሩትን ካገባ በኋላ ጥላሁን ሂሩትን ሲያገባ ማለት ነው። ያኔ ነው እና ዞሮ ደግሞ ምን መሰለ እዛ ላይ ዳመራዎች እዚህ ሀገር መጥተው ማለት ነው አቤ ምን ያህል እንደሚያም ምን ያህል እንደምትቆስል ይገባኛል። ምክንያቱም በህይወት እያለ በስራዎች ላይ በተለያየ መልኩ ባለቤት ነኝ ያለ እንኳን አንተ አይደለም እኔ ካንተ በኋላ ባንተ ስራዎች ምክንያት እንደ አቅሜ መረጃዎች ያሉኝና የሰበሰብኩ ሰው እንኳን ብዙ ማዝንባቸው ነገሮች ያጋጥሙኛል። ማመን አለብህ እነዚህ ሰዎች ሁሉ የነሱ ከሆነ ግድ የለ ግን እኮ ተወር እግዚአብሔር በጣም እኮ ነው እንዴት ነው ይዘፈን እዚህ ላይ በቃ ሰው የኔ ነው እኔ ቁጭ ብዬ ሳልሞት በህይወት እያለሁ እኔ እኮ ስማ አቤ በቆይታችን ከፍቅሬና ከአክብሮቴ እኩል እንዲያው እንዲገባቸውም ነው ዝም ብዬ እንዳይመስል በሳምፕል ደረጃም ወደ ማምጣት ሄድኩት ሌሎችም መረጃዎች እንዳሉን እንዲያውቁት ነው። ይሄ ዘፈን ሲሰራ የሚገርመው አንድ ሀገር ነበሩ ኤርትራና ኢትዮጵያ። ይሄ ስራ ሲሰራ አሁን ከዘመናት በኋላ አንድ ሀገር ሁለት ህዝብ ሆነዋል። እሱ እንደተጠበቀው ነው። ግን እንደገና በነበረው ከዛ በኋላ በነበሩ ስርዓቶች ጦርነት ውስጥ ተገብቶ እንደገና እነዛ ስርዓቶች ያን ጦርነት ከከፈቱ ስርዓቶች ውስጥ አንዱ ወድቆ በሌላ ተተክቶ ማለት ነው
የኤርትራ ከፍተኛ ባለስልጣናት አሁን ካሉት ከኢትዮጵያው ጠቅላይ ሚኒስትር ጋር አቶ ኢሳያስ ከመምጣታቸው በፊት መንገድ ጠራጊ ሆነው መጥተው ሲታረቁ ነው ጋሽ ማሙድ ያጨባበጣቸው። ያቤ የጥበብ ውጤት ይሄው መሪዎችን ያልከው ለዚህ አስማማ አስታረቀ የሚለው ያልኩ ነበር። መቼ ነው ያጨባበጥኩት እያልኩ ዘፈኑ አጨባብጣ ያልከው እውነትም ነው። አዎ ስራው ነው፣ የጥበብ ውጤቱ ነው። አቤ በስራ አንተ ብትገለጠው በስራ ነው። ያው ስራው በጣም ለዘመናት እንዲሁ ሰላም ሲሰብክ መጥቶ አሁንም ለርቅና ለፍቅር መሰረት ሆኖ በጥበብ ገብተሃል። ጉልበቱ ጥበብ ነው፣ ዕውቀት ነው። ስለዚህ እሱን አድርጋል። ይሄ ብቻ አይደለም። ሁሌ በሰማዋቸው ቁጥር እነዚህን መልእክቶች ወደ ተግባር ለውጠን ቢሆን እዚህ ስራ ውስጥ ያሉ መልእክቶች እያንዳንዳችን እንደ ግለሰብም እንደ ስብስብ ቡድንም እንደ ማህበረሰብም ለመተርጎም ሞክረን ቢሆን ውጤቱ የት ይደርስ ነበር የሚል የሁል ጊዜ ቁጭት አለ። ያን ደግሞ በአንተ የፈጠራ ስራ ውስጥ አይቼዋለሁ። ያ ስራ ምንድነው? አቤ እንዴት አጨባበጠ፣ እንዴት አስታረቀ ለሚለው አሁንም ምሳሌ የሚሆን አንድ ቪዲዮ እንመልከትና ወደ አቤ ሌላ ድርሰት ታሪክ እንመጣለን። እሺ መረዳዳት ቢኖር ሁሉም ቢተባበር ሰው ለሰው ቢፋቀር ሁሉም ቢተባበር የት ይደረስ ነበር? ቢጥር የት ይደረስ ነበር? ሁሉም ቢፈቃቀር በመልካም መንፈሱ ክፋት ምቀኝነት የትም በደረሱ መጠፋፋት ቢቀር በተንኮል በሐሜት ሁሉም ቢደጋገፍ በእውነተኛ ስሜት ሰው በሰው ባይገባ ባያጋጭም ነገር ሁሉም ቀና ቢያስብ ሁሉም ቢተባበር ማን ኧረ ማን ይደርስ ነበር? መረዳዳት ቢኖር መተባበር ቢኖር የት ይደረስ ነበር? የሰራ ቢወደስ የለፋ ቢከበር ማን ኧረ ይደርስብን ነበር? ሁሌ በቃ ሁላችንም የህይወት መመሪያ ብናደርገው ብዬ ከመመኘው ስንኝ ውስጥ አንዱ ነው። አቤ በጣም ሁሌም ታውቃለህ እንደምወድህ፣ ሁሌም እንደማመሰግንህ ታውቃለህ። ግን ደግሞ በዚህ ስራ የተለየ ፍቅርና አክብሮቴን ደግሞ መግለጽ ፈልጋለሁ። እንግዲህ ከታሪኩን ጀምራ ብዬ እሺ እንግዲህ ይሄን መተባበር ቢኖር የሚለውን ስራ ስንሰራ ያው ነዋይ ደበበ፣ አረጋኝ ወራሽና ጸጋይ እሸቱ ናቸው። በአምባሰል ሙዚቃ ቤት አማካኝነት ነው እንትን ያልነው የተሰባሰቡት እና የግል ስራቸው ነው የቀደመው። መጀመሪያ የግል ስራቸው ከነዋይ ጋር ተገናኝተን የኔን አንድ ሁለት ስራ፣ አረጌም መጣ ሁለት ስራ፣ ጸግሽን መጣ ሁለት ስራ ከሰራን በኋላ ነው የህብረት ስራ መስራት አለብን፣ አንድ ላይ ጥራቸው አልኩት። አንድ ላይ ይዟችሁ መጣ። ያው እኔ እነግረዋለሁ ዛሬ ነዋይን ጥራው፣ ነዋይ ይመጣል፣ ከነዋይ ጋር ቁጭ እናለን። የነዋይን ስንጨርስ ደግሞ እንትናን ጸጋይ ጥራውለዋለሁ፣ ጸጋይ ይመጣል። ጸጋይ ሲያልቅ ደግሞ እንደዚሁ አረጌን ይዘናና ከአረጌ ጋር እንሰራለን ተባለ ነው እንትን ምንለው እና ልክ የእያንዳንዳችን ሁለት ስራ ከጨረስኩ በኋላ አንድ ላይ ይምጡ ተባለና ገባን ቁጫ
ማረክሽው ስንቱን እንዳልጣለን አይን አንቺ ወዳረግሽው በትክሻ ማረክሽው ስንፍንፍ አረግሽው ድንገት ባይን ትክሻና ልቤና ቀነብሽው ስንጫወት ስንሳሳቅ ምን ነው ያው መቼም እንግዲህ ያው ነዋይ ባለበት ጨዋታ ይደራል። በቃ ጸግሽም ጨዋታ ይወዳል። አሬከም ያው ጫወታል የተጫወቱ ምናምን ስል ቆይና መሻ ላይ ሙድ ምናምን ነገር መጣና ያው ኪቦርድ ተራረኩ ምናምን ስል ያው ኪቦርድ ከተራረኩ ሁሉም ዘም ነው የሚሉት ያው በሶፍት እንደዚህ ማርከ ከጀመርኩ መካ ሁሉም ከሬዲዮ ነው የሚጠብቁት። ከዛ ሶፍት ምናምን ተናርኩና በቃ ሪትሙንም ምኑንም አንድ ላይ በቃ ሊመጣው በቃ ምንም የጻፍኩት ነገር የለም። ይሄን እንስራ ይሄን እናርግ ምናምን ብለን እንት ያለው ነገር የለም። እና ሙዚቃ ላይ ሙዚቃ እንስራ ብለን አዋያቻቸዋለሁ። እዚህ ላይ ምንም አላዋየኋቸውም። በቃ ዝም ብዬ በቃ ልክ እንደዚህ ነው የጀመረው። በቃ እንግዲህ ሙዱስ እኔ በጣም የሚገርም ነገር እኔ ልገልጽልህ በጣም የሚከብደኝ በቃ በምን አይነት መንገድ ነገር እንደምችል ምን አይነት ስሜት ሊሰማኝ እንደሚችልና ልክ የሆነ ነገር እንደዚህ አርክ ተበለን እንደምታደርገው አይነት ስሜት ነው ያ አይለኛ እንትን ላይ እዛ ስሜት ውስጥ ስትገባና ነውና ሪትሙንም እዛው እንዲህ ሪትም ልስራ በቃ በዚህ አይነት ሪትም ብላ ሳይሆን አይምሮ ላይ ይመጣል የምትነካውን ትነካዋለህ። እኔ ከዛ በቃ ያ ሲመጣ ብዬ በቃ መጀመሪያ ግን ምን አልኩ ኦክታቭ ነው ያስወጣኋቸው ድምጻቸውን ለመመጠን ለመጻፍ ማለት ነው። ጸግሽ መጨረሻ እንደገና እዚህ ጋር አይችልም እዚህ ድረስ ግን ይችላል። ኦኬ አሁን ጻፍኩት ማለት ነው የት ድረስ ሊወጣ የትኛው ኬ ድረስ ሊወጣ እንደሚችል አረጌንም ነዋይንም ምናምን ኦኬ። ከዛ ሶስቱን ባንድ ላይ ደግሞ ምናምን ላይ ድረስ አወጣኋቸውና ከዛ ማነው ሰንጥቆ መውጣት የሚችለው ከዚህ በኋላ ማነው ሰንጥቆ መውጣት የማይችለው እንደው ደግሞ መዘገብ ያው ከዛ የሆነ ቦታ ላይ ስለዚህ ያረገት አለች ምናምን ነገር እና እዚህ ጋር አረገ የምትችለው እንትኗ እና ከዛ ጸግሽ ከዛ ነዋይ የመጨረሻውን እንትን መውጣት የሚችል ነው። ኦኬ ይሄ ነው እንትናቸው ምናምን መዘገብኩ ምናምን ከዛ በኋላ ነዋይ ላይ ምን ማድረግ እንደሚገባኝ እና እንዲህ እያልኩ ነው ያነበኩ በጣም በጥንቃቄ ነው እንትን ማድረግ እና በቃ እዚህ ከዛ ሪትም ከፈትኩኝ ከዛ መተባበር ቢኖር መተጋገዝ ቢኖር አሁን ይሄን አድርጌ ገባልኩት ካለ እስከ ሁለተኛውን ጸግሽ ግባ አልኩት። መተባበር ቢኖር መረዳዳት ቢኖር መረዳዳት ቢኖር አሁን ገባል። ሁሉም ቢተባበር እየቆምን ነው ገብቶሃል። ግጥሙ አላለቀም አልተጻፈም እዛው አፍ ላይ መተባበር ቢኖር መረዳዳት ቢኖር መረዳዳት ቢኖር ሁሉም ቢተባበር አንድ ላይ ሰው በሰው ቢፋቀር ሁሉም ቤት እዚህ ጋር አንድ ላይ በጣም እንትኖች ናቸው። ገባ በቃ በዛ ዘመን የነበሩት በቃና ሁሉም በቃ እንደዚህ ምናምን እያሉ ነው በቃ እንትን የሚያደርጉት በቃ ሰው ለሰው ቢፋቀር ሁሉም ቢተባበር የት ይደረስ ነበር እንደገና እቺ መጨረሻዋን የት ይደር እንደገና ከዛ ምናምን ቢትር እንደገና ብቻዬን ቃው ብቻዬን ዋሉ በልቤ እና ግጥሙን እዛው ላይ እየተሰራ እዛው ላይ ግማሽ ድረስ ሙሉ እንዳለ አንዱ ዙር እንዳለ ራሴን የጻፍኩት የዛኑ ቀን ልክ እንደዚህ ሙሉ ለሙሉ ያለቀውና እያከዛ ሁሉም ቢተባበር በመልካም መንፈሱ ነው እዚህ ጋር ሁሉም ቢተባበር እንደገና ከዛ እሱ ሲደግሞ እኔ ሁለተኛውን ዜማ እቀላለሁ ጸጋዬ ጸግሽ ሲጋጋ ነው አይቀጥል ሁሉም ቢተባበር ወለዳዳራዶ እንደዚህ ያለው ያስጠናት እንደው ከዛ ልክ እነሱ ሁለቱ ግቡ ሁሉም ቢተባበር መልካም መንፈሱ ያያሉ በደግነት በደረሱ ግጥም እየሰጡት እያለ ከዛ
ሰው ለሰው ባይከፋ በሀገራችን ምድር አረገ እዚህ ጋር ሰው ለሰው ባይከፋ እና እግዚአብሔር አለ እኮ የተቀረጸው ደግሞ የሚገርም ነገር ደግሞ ልክ ካገኘው እና በል ግባ አረገ ግባ ነዋይ ግባ የሚለው ሁሉ የተቀረጸ ነው ዶክመንት ነው አለ እጄ ላይ ያለው እና በቃ የእግዚአብሔር ነገር ወዲያው እዚህ ጋር ሰው ለሰው ባይከፋ እንትኑ ያሳዝናል በቃ ማለት እኔ ስለው አረገ ሲቀበለኝ ከዛ ደግሞ ነዋይ ሲገባ ከዛ ምናምን ከዛ ቢማማር ቢረዳዳ ሁሉ ማለት እያል ጨረስ ነው ከዛ እንደገና ቁጭ ብዬ ግጥሙን እያስተካከልኩ ሙሉ ለሙሉ ቢማማር ቢረዳዳ ሁሉም በአንድነት ቢማማር ቢረዳዳ ግን እዚህ ጋር ቢማማር ይሄን ብቻ ነው የሰራሁት ሌላው ይልምሽ ነው የጻፈው ቢበረታ ሁሉም ምናምን የሚለውን የይልምሽ ፓርት ነው ግን ቢማማር ቢረዳዳ ሁሉም በአንድነት ቢማማር ቢረዳዳ ሁሉም በአንድነት ያም ቢተባበር የት ደርስ ነበር ካሴቱን እልክልሃለሁ እኔ ያስጠናዋቸው ያሉት ይሄ ነውና ሙሉም በጣም አመሰግናለሁ አብዬ እንዴ በጣም ሰራ ነው እንጂ ምን ሰራው ላለው ሰራ ነው ምናምን ጨረስን ምናምን ከዛ ወደዱት በቃ ነዋይ በተለይ በጣም ወደዱ ይሄ ዘፈን በጣም የሚገርም ዘፈን እኔ ደግሞ ከጨረሱ በኋላ ማውራታችን ዝም ነው ማለት በቃ ማውራታችን ዝም ምናምን አጨረስን ለይልምሽ ተላከ ዘፈኖቹ ሌሎችም ከዚህ ተቀርጾ ነበር ከዛ ሲሰራ የሚገርም ነገር የመጀመሪያው በቃ የሁሉም ዘፈን በጣም እንትን ነበር የሚገርም ነገር ካሴቱ የድል ነገር ሆኖ የነዋይም ዘፈን በጣም ተወዳጅ ነበር ያረጋኸኝ ራሱ ተወዳጅ ነበር እንደ ቄጠማው ምናምን ግን ፈንቅሎ የወጣው መተባበር ቢኖር ነው በቃ እነዛ እንዳሉ ሆኖ መተባበር ቢኖር በቃ ሬዲዮ ላይ አራገቡት እንደውም የሚባለው ምንድነው መንግስቱ ራሱ ወደደው ሲባል ነው የሰማሁት እንግዲህ ያኔ እንግዲህ በኋላ በኢህአዴግ ዘመን የከተማ ከንቲባ የነበረ ጋዜጠኛ ነበር ወጣት ልጅ ነው ማርቆስ ነው እሱ ነው የሚያቀኝ አላውቀውም ማን ትእዛዝ ነበር ጋዜጠኛ ሆኖ እሱ ነው ኢንተርቪው ያደረገኝ በእንትን ጊዜ እና ማርቆስ ተማሪ ነበር እሱ ከዛ ስለዚህ ሁሉ የጠየቀኝና እሳቸው ነው በቃ እሳቸው ሁሉ በጣም ነው የሚወዱት ይሄን ምናምን ያለ የሚያስረዳኝ የነበረ ልጅ ነው እና በኋላ ከንቲባ ሆኗል በኢህአዴግ ዘመን ላይ ጋዜጠኛ ነበረ ፍቃደ ትእዛዝ ወይ ምናምን እና ልጅ ነበር እኛ ትምህርት ቤት ስንማር እና እኔ ያኔ ወጣን ያቃለው ደብረ ማርቆስ አንተ ግን አታውቅም ጊታር ስትጫወት ምናምን ማን አዘዘ ልክ ነው አስታወስኩት ማን አዘዘ ያበቱ ስም አዘዘ ነው ፍቃዱ አዘዘ ማንቴስ አዘዘ ይባላል ጎበዝ እንትና ስለመተባበር ቢኖር ኢንተርቪው ሙሉ የጠየቀኝ እሱ ነው ይቃልና የተቆራረጠው ሁሉ ዶክመንት ሰጥቼው ምናምን እና ሲወጣ በጣም ሬዲዮ ላይ በጣም በየቀኑ መተባበር ነው በቃ እንደ ህዝብ መዝሙር ግን እንደ ጥላው እንዳልኩ ነው በቃ በጣም በየቀኑ በቃ ነው ለረጅም ዘመን የቆየ ዘፈን ነው ከዛ በኋላ ደግሞ ያው እንዳልኩ በቃ ከመንግስት ኢህአዴግም ሲመጣ በኢህአዴግ ዘመን ላይ በቃ ሲዘፈን መተባበር በሚያስፈልግበት ቦታ ላይ እንደዚህ ከዛም ደግሞ ኔኮ ቅድም አይቻል አላየሁትም የት ነው ያየሁት እያልኩ ለካ ኤርትራውያን ደግሞ ሰርተውታል ደግሞ ይመስለኛል የሚገርም ሁለቱ ስለማልከታተል ሁለቱ ህዝብ እንዲገናኝ ሲደረግ የመጀመሪያ የኤርትራ ድምፃውያን ይሄን ነው መድረክ ላይ ያቀረቡት በጣም ከሚወደዱ ስራዎች ያው ድሮ አብረን ብያለን ታውቃለህ አስመራ ውስጥ የሚወደዱም ዘፋኞች ብዙ የሚደመጡም የኢትዮጵያ ዘፋኞች የአስመራ ዘፈኖችም ኢትዮጵያ ውስጥ እኛ ያደግንባቸውን ጨምሮ እስካሁኑ ዘመን ድረስ በርካታ ድምፃውያን አሉ ምንም ጥያቄ የለውም ግን ይሄ ስራ የሉካን ቡድንም ሲመጣ አብሮ መጥቶ ቅድሚያ የዘፈነው እሱን ነው እንኳን አቢ አንተ አመጣ በወለድከው ውስጥ አይደለም የህልምሽም ድርሻ እንደተጠበቀው ነው በእናረጌ ውስጥ እንኳን የፈጠረውን ስሜት ነው የሚናገሩት ጸጋዬ እግዚአብሔር ይመስገን ያልኩት አላረጌ እንዲያው አለቀስኩ በህልሜ ነው ምናምን አልኳለ እንግዲህ በኢትዮጵያ ቴሌቪዥን ይታይ መረዳዳት ቢኖር የኤርትራ ድምፃውያን በአስመራ ቴሌቪዥን እየተጫወቱት ሲታይና ከ20 ዓመት በኋላ የተፈጠረ ነው እንግዲህ እርቁም በለው ወዳጅነቱም ከጦርነት ከብዙ ጣውረድ በኋላ መፈነቃቀል ሁሉ በኋላ የተፈጠረ ነገር ነውና እዚህም መጣው
ሰርተውታል። እነዚህ ስራዎች ውስጥ ደግሞ አስመራ ቤተ መንግስት ላይ በኤርትራውያን ድምጻውያን የተዜመው መተባበር ቢኖር አንዱ ነው። ሰው ለሰው ቢፋቀር ሁሉም ቢተባበር የትዳራስ ነበር። አሁን ደግሞ በድምጻውያኑ ሊዜም እንግዶቹ ብቻ ይጠበቃሉ። የዛኔ የሙዚቃ ሲንቆረቆር በቴሌቪዥን የታደሙት እኚህ አንጋፋዎች ስሜታቸውን እንደምን ሊረሱት። የእውነት ለመናገር እቤቴ ነበርኩኝና ብቻዬን ነበርኩ ሳሎን ውስጥና ደነገጥኩኝ። መጀመሪያ ደነገጥኩኝ። ቴፕ ነው ሙዚቃውን እየተሰራ ነው የት ነው ያለውት የሚለው ነገር እንግዲህ ከሁለት አስርታት አመታት በኋላ ጠቅላይ ሚኒስትራችን እዛ በነበሩበት ቦታ ላይ ያ ሙዚቃ 1 2 3 ብለው ሲጀመሩ እኔ ደነገጥ ቆምኩኝ። ከዛ በኋላ የስልኩ ማአት ልነግርህ አልችልምና በጣም ደስታ የተቀላቀለ እንባዬ ይወርዳል። ዘፋኞቹና ያለውኝ በቃ የተደበላለቀ ስሜት ነበር የነበረው። ወዲያው አንድ ሰው ደወለልኝ ዘፈናችሁን ትሰማለህ ወይ በኤርትራውያኖች ሲዘፈን ሲለኝ እግዚአብሔር ይመስገን ነው ያልኩት። ትልቅ ነገር ነው ልጆቹ ሲዘፍኑ በተለይ ደስ ብሎኛል። በጣም ብዙ ዘፈኖች አሉ። የቱ ዘፈን ነው ሚተው ነው ማለት ያንዳንዱ ዘፈን በአስመራ ልጆች ልብ ውስጥ አለ። በየቀኑ ይዘፈን እንደነበር ደግሞ እናቃለን እንሰማለን። ሰው ባይገባው ባያቃቸው ሁሉም ቀና ቢያስብ ሁሉም ቢተባበር በዚህ መልኩ ህዝብ ከህዝብ እንዲታረቅ እንዲስማማ የራስን ድርሻ በጥበቡ ዘርፍ ተወጣሃል። የሚገርመው ነገር እንዳልኩህ እንደ ግለሰብም እንደ ስብስብ ቡድንም እንደ ማህበረሰብም መልእክቶቹን በትክክል መተግበር ከቻል ከማንኛውም ችግርና መከራ ሊያወጡን የሚችሉ ናቸው። መተባበር፣ አንድ መሆን፣ ህብረት በጣም እኔ እንደሞ በግሌ በጣም እኔ እንጃ አላቅም እንግዲህ አሁን ለኪነ ጥበብ ባለኝ ስሜት ይመስለኛል ለኢትዮጵያ ኪነ ጥበብ በተለያየ ደረጃ አገልግለው በአግባቡ ያልሸኘናቸው በአግባቡ ያላመሰገናቸው ብዙዎች ስለሆኑ እና እሱ ስንኝ ላይ ሲደርስ ብዙ ጊዜ ስሜታ ይሆናል። በዚህ አጋጣሚ መግለጽ የምፈልገው አንተ ያልከው የሰራ ቢወደስ የልምሽ ግጥም ነውና ሁለተኛውን ዙር ሶስተኛው ሁለት ዙር ነው የሰራው ይልምሽ። መጀመሪያው ዙር ግጥም ነው የሰራው ከዛም ሁለተኛውና ሶስተኛው ዙር የሰራው የሱ ግጥሞች ቀዛ ላይ እኔ መጀመሪያ ላይ ከሰራሁት እኔ ቢኖር በተንኮል የሚል እንትን ያለው የመጀመሪያ ዙር ላይ ሁለተኛው ላይ ግን ጠንከር ያሉ ናቸው። የልምሽ ግጥሞች ናቸው በጣም ጠንካሮች ናቸው። እዛ ላይ አሁን ያልካቸው ግጥሞች ሌሎች ምናምን ጋብቻ አይደለም አብዬ እንደው አቋረጥኩ እንጂ አጠቃላይ ስራው ውስጥ እኮ ያለው ከላይ ጀምሮ የሚመጣው እኮ የችግሮቻችን የእንከኖቻችን ብዛት እኮ ነው። እኔ ደግሞ ልክ ነህ። እኔ ደግሞ የፈለኩት ምቀኝነታችን አጠንካከሩ ምቀኝነታችን ነው። እኔ ጻፍኩት ሲጀምርም አይዲያው የመጣ ምንድነው ተንኮል፣ ክፋት፣ ምቀኝነት የትም በደረሱ ማለት ምን ማለት የትም በደረሱ እስካብር እስከ ተዋደድን እስከ ጠነከርን ድረስ ቦታ አይኖራቸውም እኮ ነው። በቃ ከላይ ጀምሮ የሚለው ነገር የነዚህ እንከኖቻችን ጉልበትና አቅም የኛ እንዳለ መሆን ነው። የኛ ለመተባበር ድህነትም ባልነበር ርዛት ባልነበር ምናምን ያኩ የዘጋው ችግርም ባልነበር ድህነት ባልነበር ርዛት ባልነበር ምናምን ያኩ የዘጋው እና ግን እንደው ሁለተኛውና ሶስተኛውን ግጥሞች ደግሞ ስሰማ በቃ የልምሽ ብርታት እዛ ላይ እንደ ጀግንነቱ ደግሞ አለው የሚገርም በጣም ስራ ባህል ቢሆን እንደ ጀግንነቱ ጀግንነታችን ተቀብሎ ታወድሶት በስራ ላይ ደግሞ ደክመናልና ባህላን ብናረገው ስራ ምናምንና ይልምሽን በዚሁ አጋጣሚ በጣም ላደንቀውና በጣም ደግሞ ቴንኪው ልለው ፈልጋለሁ። ለምን ጉልበት ሰጥቶታል። ሁለተኛውና ሶስተኛውን ዙር ግጥም በመስራት መተባበር ቢኖርን ኃይለኛ ጉልበት ሰጥቶታልና በዚህ አጋጣሚ ቴንኪው ልለው ስለምፈልግ ነውና ምንም ሳይሆን ዘፋኞችም ሮሃ ባንዶችም ባይዘወይ እዚህ ላይ ሙዚቃውንም ነኝ የሰራሁት አሬንጅመንት እስከ መተባበር ቤት ተባበር ምናምን ከዛ በኋላ ቤተባበር እነዚህ ሁሉ ተጀምሮ እስከሚያልቅ አሬንጅመንት ራሴ የጀመርኩትም የጨረስኩትም ተጨርሶ አልቆላቸው ነው። ሮሃ ባንድ ሄደው እንዳለ ዘፈነው በነገራችን ላይ ማማር ቢረዳዳ ሁሉም ባንድነት ታታታራታ ተራታተራራዳ ቢማማር እነዚህ ሁሉ እንዳለ ሙሉ ለሙሉ አሬንጅመንት ወሰረች ነው የሄድኩትና
በአጋጣሚ አሬንጅመንቱም እኔ ወደ ሰራሁት ልነግርህ ፈልጌ አይ እሱ ብቻ እና በዚህ ሮሃቸው ሳሳት ትዛለኝና እነሱ መመስገን መነሳትም አለበት። ያው ምስጋናው እንዳለ ሆኖ ግን አቤ ሌላ ክፍል ላይ ስለመመጣበት ነው እንዳይነካካ የፈለኩት ከቁጭቶች አንዱ ስለሆነ አበበ መለሰን በዜማና ግጥም ብቻ የሚያውቁና ያወቁ አሉ ብዬ አምናለሁ። በስራዎቹ ብዛት፣ ጥራት፣ ተወዳጅነት የግሌ ቁጭት ደግሞ አለ። አበበ መለሰ የሙዚቃ አቀናባሪ መሆኑን ሙያተኞች በደንብ ያውቃሉ። ሮሃ ባንድን ጨምሮ ካንተ ጋር የሰሩ ባንዶች ያውቃሉ በቅርበት። አንተ በዚህ ዙሪያ አይደለም በድርሰቶችም ዙሪያ በአግባቡ ተናግረህ የምታውቀው አይደለም። ግን ይሄ ደግሞ እንዲታወቅ በማስረጃ እንመጣበታለን። ዛሬ ያናገርከኝ እኮ ነው እየተፋሁት እኮ ነው ሁሉንም ነገር በቃ የሰራሁትን ሙሉ ዙር የሰራሁትን ግማሽ የሰራሁትን ወይ ደግሞ ታች ጥላውን ገሰሰን ኢትዮጵያ ብቻ ሰርቼ ሌላውን ዓለም ፀሐይ ሙሉን ሰራችሁ ይልምሽ ጋር ደግሞ ይሄኛን ሰርቼ ምናምን እያልኩኝ ሰላም ላይ ደግሞ ሙሉን ሰርቼ ጫፍ ላይ እንደዚህ እያንዳንዱ ታሪኩን በቃ እያስተፋኝ ነው እና ይናገርም አንደኛ እድሜም እየገፋ ነው። እንደዚህ አይነት ነገሮችን መናገር አለብን። ብዙ ነገሮችን የኢትዮጵያ ሕዝብ ግልጽ ያልሆነለትን የሙዚቃ ማህበረሰቦች ሙያተኞች ራሳቸው ብዙ የማያውቁት ነገር አለ የሚያምር ለምሳሌ ብዙዎቹ የማያውቁት እኔና ይልምሽ ቁጭ ብለን ምን ሰራ ነው የሚመስላቸው። እኔና ይልምሽ በህይወታችን ቁጭ ብለን ሰርተን አናውቅም። ድሮ መጀመሪያ ላይ ካልሆነ በስተቀር እሱም ብቻውን ነው ግጥሙን የሚሰራው፣ እኔ ብቻዬን ነው ዜማውን የምሰራው። እኔ ጋር የሚቀመጠው ማን ነው? ዘፋኙ ብቻ ነው። ዘፋኙና እኔ ነን ከምንገናኘው እና ብዙ ሰዎች የሚመስላቸው ይልምሽ ቁጭ እዚህ ጋር ግጥሙ እንዲያርገው እዚህ ጋር ዜማው እንዲያርገው ያለኝ እየረዳኝ እኔ እየረዳኝ እኔ ይልማ ገብረአብ ግጥም ሲሰራ አይቼው አላውቅም። ሲጀምር አይቼው ይሆናል ማለት ይሄ ስራ ሊሰራ ሲጀምር ቤቱ ብቻውን አንድ ክፍል ውስጥ ሆኖ የሚሰራው እና እኔ ጋር ሲሆን አይዲያ ሲጽፍ ታየዋለህ። በርግጥ ግን ግጥም ሲሰራ ግን ሙሉ ግጥም ሲሰራ አይቼው አላውቅም። ብቻውን የሚሰራው ይልምሽ። እኔ ግን ስሰራ ያው እሱ ነው የኔን ስሜት የሚጠብቅልኝ ብዙ ነገር አንዳንድ ነገሮች እንዳይፈጠሩ የኔን ደካማ እንትን በጣም አርጎ ነው ይልምሽ ማለት እኔን በቃ ያው አብረን እንደተወለደ እንደ እናቴ ልጅ የሚያቀኝ እና ገና መጀመሪያ ሲጀምር ሰው ሲመጣ ምናምን ዝም ነው የሚለው ልክ ስራ ሊጀምር ገና ሶፍት ብድቅ ሳድግ ምናምን እዛም እዚህም እዛ በቃ ሁሉንም በቃ በጥቅሻም በምን ይነግራቸዋል። ከዚህ በኋላ ጸጥ ንግግር የለም ጨገር የለም። በቃ ልክ እኔ ኪቦርድ ላይ ከተቀመጥኩ በኋላ በቃ ንግግር ከመጣ ነው ብለው በቃ እንደዚህ የንግግር ድምፅ ከስማ ነው እና ንግግር ሳትሰማ 5 ሰዓት 6 ሰዓት መስራት በጣም ከባድ ነው። ምን ያህል እንደ ይልምሽንም እንደጎዳሁት ሲነሳ ቀስ ብሎ ዘፋኞችም እንደዚሁ ቀስ ብሎ መጀመሪያ ትንሽ አንዳንድ ከሌ ባለደም ለፍለፍ ያሉትና ሙዳም ተብሎ የተነገራቸዋሉ በቃ እንዲካንትና ልክ እንዴት ሲሉ ምናምን ደነግጣለሁ እኔ ራሴ። ለምን ዝም ብለህ እኔ እግዚአብሔር ከላይ ስለሚወርድ ዜማ ኮሽታ ነው የሚረብሽ እና ቀስ ብለህ ምናምን ትሰጠዋለህ። ዝም ብሎ እንደ ምግብ ነው መውሰድ የሚገባው። እኔ ቀርጻለሁ ዝም ብዬ ቀርጻለሁ። ከዛ ውስጥ ያማረበትን ነው ወስዶ መጨረሻ ላይ እና እንዲህ ያስንሳ ለዚህ ሲረዳኝ የነበር ማን ነው ይልምሽ ነው። እና አንዳንድ እንትኖችና ብዙ ጊዜ ሰዎች የሚመስላቸው ምንድነው እኔና ይልምሽ ቁጭ ብለን እሱም ዜማ የሚረዳኝ እኔም ግጥም ረዳው ቁጭ ብለን አንድ ላይ የምንሰራ ይመስላችኋል? አይደለም። እኔ ብቻዬን ነው የምሰራው። ዘፋኙ ነው የሚቀበል። እኔና ዘፋኙ ብቻ ነው የምናወራው። እንካያዝ መቀበል እንካያዝ መቀበል እንካያዝ መቀበል እንካያዝ መቀበል። እዛ ይልምሽ ሙሉ እንትን ካለው መጽሐፍ ከፈለገ ልክ ብሎ ሄድና በክፍሉ ሆኖ በዚህ በአይዲያው ላይ የሰማውን ነገር ወስዶ ምናምን ነገር የሚጽፈው ካለ ይጽፋል። አላውቅም እንደዚህ ምናልባት ሹልክ ብሎ የሚሄድበት እንትን አለው። ከዛ በተረፈ ግን እኔና ዘፋኙ ነን እንትን የምናደርገው። ይልምሽ ሲሰራ ሄጄ እንትን ብዬ አላውቅም እና እንዲህ አይነት ነገር ስላለ ለህዝቡ ግልጽ እንዲሆን ነው። እዛ በተረፈ ደግሞ ንግግር አይኖርም እና አንዳንድ ዘፋኞች አንዳንድ ነገር ሲናገሩ ወይም ደግሞ ሰዎች ሲናገሩ ሰማለሁ እንዲህ ብለን ተነጋግረን እንዲህ ብለን ምናምን እኔ ከንግግር ተጀመረ ነው በቃ ማቆም የለም። እንኳን እንደዚህ በቃ ትላልቅ ጥላውን ገሰሰን የሚያክል ትልቅ ጃይንት ሰው አይኑን ጨፍኖ አብረን ኩርምት ብሎ ተቀምጦ ነው በቃ አብረን የሚሰራው። ማሙድ ወንበር ላይ ቁጭ ብሎ እሺ ነው ከሺ ግባ አይኔ ጭፍኔ ግባ ሲጀምር አይኔ ነው ጨምጨም እንኳን ወሬ አይደለምና እኔ እንደ በኋላ ግልጽ እናደርገው የበለጠ እናወራበታለን። ከዘፈኖችን እያነሳ እንዴ በደንብ አብዬ በዚህ ቆይታችንማ እንዳልከው ያልተሰሙም ብዙ ልናነሳቸው የምንችል ነገሮች እንዴ በጣም አብዬ እንዲያው የሚገርምህ በማስረጃ እያስደገፍ አቤ ያላቸውን ነገሮች
ሳምፕሎች ሲሰሩ ምን ይመስሉ ነበር የተወሰኑ ኔጋ ያሉትን በማስረጃነት ያቀርብ ለታሪክ የሚቀር ነገር ነው የምናደርገው እና እንዳልኩ መረዳዳት ቢኖር ውስጥ በሁሉም ሙያ ዘርፍ ተገቢ ነገር ማድረግ አግባብ ቢሆንም አገርን የሚያስቀጥል እሱ ነው ብዬ ስለማምን እንዲያው አሁን ከሞደው ኪነጥበብ ሰው ጋር ያወራው ስለሆነ ለኔም ቅርበት ያለኝ ወደ ኪነጥበቡ ስለሆነ በዚህ ሙያ ውስጥ ላሉ ሰዎች የለፋ ቢወደስ የሰራ ቢከበር ማን አረ ይደርስብን ነበርና ሁሌ ጀግና እናጣም ነበር እና በጣም ምልህ ሄጄ ከማልሻገራቸው ስንኞች ስለ ይልምሽ ያው ራሱን አስችዬ እንዲሁ ካንተ ጋር እግዚአብሔር እድሉን ሰጥቶኝ ማወራበትን እድል እንዲያመቻችልኝ ጥያቄ ያቀርብኩ ነው እዛ ላይ ያለኝን ነገር እገልጻለሁ ግን በደስታ አዎ ሙሉ ይሆናል እንትኑ በጣም እና ወደ አንድ ነገር ደግሞ እንሻገር አብዬ እንግዲህ በኢትዮጵያ ሙዚቃ ውስጥ በተለይ የቅብብል ስራዎች በቲያትር ቤቶች በሰራዊቱ ቤቶች በተለያየ ጊዜ በመድረክም አልፎም በሸክላ ጊዜ የተወሰኑ ነበሩ በኋላ ግን በመድረክ ላይ ቀርበው ያው በሬዲዮ ተላልፈው ለካሴት ስራ ምናምን ብዙም የበቁ አላቅም እኔ ባለኝ ጥናት ግን ክቡር ዘበኛ ስንሄድ ለምሳሌ ጥላውን ገሰሰ አየለ ማሞ ገመቹ ታና ከብዙዬ ጋር በተለያየ ጊዜ የተለያየ ጊዜ የቅብብል ስራዎች ሰርተዋል ፖሊስ ስትመጣ አለማየሁ ሸቴ ጋሽ መስፍን ኃይሌ ታደለ በቀለ ምናምን ከሄሩት ጋር ዘሪቱን ከተለያዩ ድምጻያኖች ጋር እናገኛለን ምድር ጦር ስትሄድ አብታሙ ሽፈራው ላይ ጨዋቃ ከጸዳለና ከይሽ መብራቴ ጋር በኋላ ላይ ካሴት ላይ እንዲያውም ዳምጠውና ኩኩ ያልን ልመጣ እንችላለን በጣም ብሔራዊ ቲያትር ስኔ ምኒልክ ጌጡ አየለ ታምራት አበበ ራሱ ሆኖ ከፍቅር ተጋ ከጠለላ ጋር በተለያየ ጊዜ እንደዚህ ቅብብል ዜማዎች ከዛ በኋላ ግን ወደ እናንተ ዘመን ስንመጣ አቤ በዋነኛነት ይሄ የቅብብል ስራ እድሜ እንዲኖረውና ለትውልድ እንዲተላለፍ ወይም ቀጣይነት እንዲኖረው ካንተ በኋላ እንዲያው ኤልያስ መልካ ነብሱን ይማርና የተወሰነ ለማስቀጠል ትንሽ ጥረት ሙከራ አድርጓል እንጂ በእናንተ ዘመን በአብዛኛው ባንተ ስራዎች ውስጥ ሌሎችም የሰሩት አለ ግን ሞር ያንተ ደግሞ ላቅ ያሉ ናቸውና አበበና የቅብብል ስራዎች የሚለው ላይ ማውራት ፈልጋለሁ ከዛ በፊት ግን ለአዲሱም ትውልድ እንዲያው በእኛም ዘመን ያንተን ጥበቦች ለተከታተለም ቢሆን ትዝታና ማስታወሻ ይሆናል በጥቂቱ አበበ መለሰና የቅብብል ስራዎቹ የሚሉትን በጥቂቱ እንስማና የስራውን ታሪክና ተያያዥ ጉዳዮችን እናነሳለን አብይ ከሸጋዎች ከቆንጆች ሀገር በልንጓዝ ባሸገር እንዝለቀው አብረን እንሻገር ሰው ዘገየ አንተ ሰው ዘገየ አንተ ሰው ዘገየ ነው መቆየት ልቤን ያጋየ አንተ ሰው ዘገየ የኔ ዓለም ካንቺው ነው ሐሳቤ የኔ ሆድ ካንቺው ነው ሐሳቤ ለመምጣት ነች ቦዘነ ልቤ ለመምጣት ነች ቦዘነ ልቤ አላየህ ሆዴ አላየህ ልቤ ካምባዬ ማሰቤ አላወቅሽ የኔ አላየሽ ጨርቄ ከዚያ ምናፍቄ ባየኸው የሆዴ ባየኸው የልቤ ናፍቆት ላስታውሺው ተከዤ ላንሳልሽ ተከዤ የኔ ናፍቆቴ ገላዬን አናና ካሌናና ውሎዬን መድረስን አልቻልኩምና ያደረ ነገር እዛ ሙዳዬ ከምን ደረሰ የኔስ ጉዳዬ ብትመጣ ነበር አሰባብረክ የልቤን ሁሉ የምነግርህ ጋዘል ከለሽው ፈጣን መኪና ምነው ዘገየ ከኔስ መዲና
ተረተይ ሸጋ ሸጋ ረተው ሸጋ ውቢ ተረተይ ሸጋ ሸጋ ረተው ሸጋ ያንቺ ፍቅር ሰርጎ ጎዳኝ እንዳለንጋ ረተው ሸጋ እንዳለንጋ ሰው ተለይቼ ስሄድ ተጽናኜ ስለይሽ አካል ሰው ተይቻዬ እስከዚያው ተመለሽ እስካይሽ ስጓዝ በፋትሸኝኝ አትባቢ ስለይሽ እምባንደቴን አዘኝ እምባንደቴን አዘኝ እንዴት ሆነ አይብስኝ እንዴት አይቸግር ብቻዬን ሲያስቀረ አድማጭ ተመልካቾቻችን ከአበበ መለሰ የቅብብል ስራዎች በጣም ጥቂቶቹ ናቸው። እንደ ማሳያ እንደ ናሙና ነው እንጂ ሌሎች በርካታ ስራዎች አሉ። እሱን ወደ በኋላ ጋብዛችኋለሁ። አቤ ግን እዚህ ዘመን ድረስ የቅብብል ስራዎች እድሜ አግኝተው እንዲቀጥሉ በዋነኛነት ሚናና ድርሻ ካላቸው አንዱና ዋነኛው ነህ ማለት ይቻላል። እንዲህ የቅብብል ዜማዎችን እንደዚህ በጋራ የሚሰሩ ስራዎችን ከዛ ዘመን ተቀብሎ አምጥቶ እዚህ ድረስ እንዲሻገሩ ለማድረግ የነበረው ድካም ልፋት የድምፃውያንን ውህደትና ያንን ውህደት ለመፍጠር ደግሞ የነበረው ነገር አጠቃላይ ምን ይመስላል ለአዲሱ ትውልድ ማስረጃም ይሆናል። ታሪኩንም ላልተጋሩን የናንተ ተገናኝተን ያልተሰሙ ብዙ ነገሮችን እናነሳለን ተብሎ ስለሚገመት እስኪ እንዲያው ከስራዎቹም ጋር የተያያዙ አጠቃላይ የነበረውን ነገር እያነሳ እንጫወት። ዞሮ እስኪ እንዲያው ያው ከዋናው ከኢትዮጵያዊ ሙዚቃ ንጉስ እንጀምርና የግድም ስለሆነ እሱ የቅብብል ስራ አጀማመርና ታሪክ ምን ይመስላል? በአብዛኛው አቤ በግጥምም በዜማም ከተሳተፍክባቸው አልበሞች መካከል ነው። እሱን አውቃለሁና እንዲያው እስቲ በዛም ውስጥ ብዙ ምን ሰማቸው ታሪኮች ስለሚኖሩ ከሱ እንጀምር። ኦኬ እንግዲህ ጥሩ ጥያቄ ነው ተቦርኑ አመሰግናለሁ። ያው ቅብብል ስራ በአብዛኛው ከአምባሰል ሙዚቃ ቤት ጋር ነው ብዙ የሰራ ነው። ፍቄም ጎበዝ ነው። ቅብብል እንስራ ኮሌክሽን ነው የሚባለው በዛ ዘመን ኮሌክሽን የሚባል ነገር አለ የተወጣጣ ከዛም ከዚህ ነው እና ዘፋኞችን ከዛ ከዚያ ምትል እንግዲህ መሰለኝ ለማለት የፈለገው ፍቄ ኮሌክሽን እያለ ነው ሰራው እና አንድም ያማከረናል እና ይልምሽን ግን ያኔ ግን በዛ ዘመን ሐሳቡን ያመጣው እሱ ራሱ ፍቄ ነው እና ኮሌክሽን መስራት አለብን። ፍሬም ታምሩን ኩኩ ሰብስቤን ታደለ በቀለን ሂሩት እንደውም የታደለና የሂሩት ገና ነበረ ፍሬምና ኩኩ ላይ ነው መጀመሪያ የነበረው እና ሌሎች ሁለት ዘፋኞችን የታሰቡ ነበሩ እና እንስራ ተባባልና በአጋጣሚ እኔ ከስራ ብዛት የተነሳ መግባት ስላልቻልኩኝ ነገሩ እነሱ ጋር ቀጠለና ያው ኮሌክሽኑ በዛ የተጀመረው። ከዛ ቀጥሎ ብዙ ሳይቆይ የሻምበልና የራሄልን በምን አይነት መንገድ ብንሰራው ጥሩ ነው የሚል ነገር ተመካከርን። ፍቄ ሁሌ እኔና ይልምሽን ይዘው ያማክረናል። ማንን ልስራ ማንን እንትን ላድርግ በምን አይነት መሳሪያ ይሰራ ምናምን የሚለውን ነገር እና ሻምበል ከውጭ መጥቷል። ከሻምበል በፊት ራሄል ቤት ይዞን ሄደ ማለት ነው። አንድ ቀን ምሽት ላይ ማለት ነው እና ራሄል ካዛንቺስ ውስጥ መሰለኝ በቃ በጣም የሚገርም ህዝብ ብዛት ነው ያለው። ይሄን የሚያክል ትልቅ እንደው መጨረሻ ላይ እኔ ቤት ነበረ ያረጀው እኔ ጋር ነው አልሞትም ግን አሁንም አለ መሰለኝ ኢትዮጵያ ውስጥ ይሄን የሚያክል እንትን ቴፕ ነው ሻርፕ ቴፕ ነው በጣም ትልቅ ነው። ያን ይዘን ሄድ ነው እኔ ይልምሽና ፍቄ ከዛ ገባንና እኛ አካባቢ ትንሽ ገፋ አድርገን እሷ የምትዘፍንበት አካባቢ ገፋ አድርገን እንትን ነው። እኔ ለመጀመሪያ ጊዜ ነው የማያት። ያኔ በጣም ወጣትም ባትባልም ጎልማሳ በጣም ቆንጆ ሴት ነች። በቃ ሰው ሁሉ በቃ ያታል እሷ ትዘፍናለች። ድምጿ በጣም የተያዘ ድምጽ ነው። በጣም ነው የሚያምረው። በቃ አፋችን ከፍተን ነበር የምንሰማ። ሰውም እንደዛው በቃ ይሄ ባነባትን ሲዘፍን ነትስታ ሲዘፍን ምን ስትል አንዴ በአኮርዲዮን አንዴ በማሲንቆ አንዴ በኪቦርድ አንዴ በተለያየ ስታይል እያደረገች ነው የምትጫወተው። እዛው ሲነበሩ በጣም ትላልቅ ሰዎች ናቸው። ፓይለቶች ምኖች እንግዲህ የዛ ዘመን ፓይለቶች በጣም በቃ ክላስ ያላቸው ናቸው።
በዛን ዘመን የነበሩ ባለ ሀብቶች በጣም ክላስ ያላቸው ናቸው። እንደ ኋላ እንደቀጠለው ዘመን ወይም ደግሞ እንዳሁኑ ዘመን አይደለም። ሁሉም ነገር ደረጃ ነበሩ እና በቃ ያን ሌሊቱን በሙሉ እሷ ስትዘፍን ያደረችውን እኛ ስንላላ አመሸን ማለት ነው። እና ከዛ መጨረሻ ላይ ያው እዛው ካደርክ ታድራለህ፣ ካላደርክ ግን እስከ 12 ሰዓት እስከ 6 ሰዓት ሲሆን ሰዓት እላፊ ያለ ሩጫ ወደ ቤት ነው። እና እኛ ሰዓት እላፊን ጠበቅንና ሩጫ የእሷ ቤት አይጠገብም። ከእሷ ስታጫውተው ሰውን ምስሉ የሚያድሩ አሉ። እዛው ያው በጣም ቤተኛ የሆኑ ሰዎች ያድራሉ። ግን እንደኛ አይነቱ ደግሞ ጋርግና ተነስተን ወደ ቤታችን ሄድን ማለት ነው። እና ከዛ በጣም ነው የሚገርመው ማአት ዘፈን ነው የቀረጽነው። በጣም በቃ የሰውን ጫጫታ ያለውና ይሄን ነገር እየሰማን እያለን በቃ እሷን ለመስራት ጥሩ ስሜት እንዳለው ፍቄ ነግሮን ምናምን እና በአጋጣሚ ሻምቡ ከአሜሪካን ሀገር ተመልሷል። እንግዲህ በደርግ ጊዜ ነው ማጫወተ እና በመጀመሪያዎቹ አሜሪካን ከገቡት ትንሽ ቀጥሎና አስቴር አወቀ ከሄደች በኋላ ሻምበል መሰል እንግዲህ ቀጥሎ ሄደው በቃ እንትን ያለውና ቀደምት አሜሪካ ከገቡት ሰዎች ውስጥ አንድ ተብሎ ሁለት የሚባል ሰው ሻምበል በላይ ነው። እና ሻምበል በላይ ለዚህ መጥቷልና በቃ ምናምን ነገር እንደዚህ ሲል እኔ ሻምበል በላይ ነን ስሙን ሮሃው ሲያነሱት ሰምቻለሁ። ለካ ሮሃ ጋር ቀርጿል ያኔ ዘፈን ወባይ የሆነ ሰማትና የሚዘፈን ያለበት ቀርጿልና ጥሩ ምናምን ነገር ተባባል። ከዛ ሄዶ አናገ ያው ፍቄ ተናግረን እኮ ገና ተሳነድ ሶር ወደ መንገድ ላይ ነው መኪና እየነዳ አፍላል ጎን ብሎ ምናምን ይዞት መጣ። እዛ ቁጭ ብለን ያለና ሳይን በቃ እንዴት ናችሁ እንደምናችሁ ምናምን አለ። በዜና ያቀናልኛ። ከዛኛም ቀሮሃ ጋር እንደሰራና ቃልና አሜሪካን ሀገር ምናምን ተነጋገርና በቃ ስራው ዲቼ በከራይል ጋር ምናምን ተባለ። ስራው ተጀመረ። ከዛ በኋላ ያው ማሲንቆን ይዞ ቁጭ ብለን እሱም አይዲያ እንዲያመጣ የኛንም አይዲያ እኔ የምሰራውን ነገር ማለት ስራው ተጀመረ እና እንደውም እሱ ይቆዝማል በቃ ምናምን ይላልና አሬ ዝም ብዬ ይመስኩና ለምንድን ነው እቺ ነገር እንትምትላት ምናምን ስለው አይ እንደዚህ ነው እና ልክ ሙዱ ስንገባ ቅድም ያልካት ነው በቃ በትክክለኛ ነገር ደገመልኝ ማሲንቆን ይዞ። ከዛ በቃ እንደነሽ አንነነን መሸ ደደደ አራራራራ ያን በቃ ሌሊቱን በሙሉ ስንሰራ አድር ምናምንና ጨረስን። ከዛ እሷን እንዴት እናስገባት የሚለው ሀሳብ ደግሞ ኔክስት ዴይ ላይ እና በእርግጥ የተሳካ ነው ብዬ አልገምተውም። ማለት የእሷ አገባብ የእሷ አዘፋፈን ከኦሪጂናሉ የወጣ ነው። ኮምፕሊትሊ ያን ማድረግ አይገባኝም ነበር፣ ግን ቅብብል ስለተባለ ያን ነገር እንትን አደረኩኝ እና ሞከርኩት። ግን ብቻውን አሁን ደግነቱ እሱ ብቻውን ሰርቶታል። ጥሩ ነው ያደረገው። እኔ አልመከርኩትም ወይ እንደዚህ፣ ግን በልቤ ሁሌ ቅር የሚለኝ ነገር ነበር። እሷ እና እሷ ሊቀባብሉት የሚችልም ቢሆንም እኔ እዛ ላይ የጨመርኩትም ዜማም ጥሩ ፊት አያደርግም ከዛኛው ጋር። እሱ ቲፒካሉን ነው ያመጣልኝ እና ደግሞ ታሪክ ያለው ይመስለኛል ምናምን እያለ ነው ያመጣው። የነ አቶ ባህሩን ማናቸው አዝማሪው የመጀመሪያው ማናቸው ፈረደ ጎላን እንግርግሮ እንትን አድርጎ አስመስሎ ምናምን ያመጣልኝ እና ያን ሰራን ጨረሰ። እንደነሽ በልሽ እንዴት ከተቀበሻል ፍቅርሽ ቢያዳፍሩት አመት ያገረሻል ፍቅርሽ ቢያዳፍሩት አመት ያገረሻል። ከዛ ወደሚቀጥለው ወደ አንቺ ባለድር ይገባል። ልክ አንቺ ባለድር ላይ በቃ ተጀመረ አለቃ የእሷን አስገባ እንትን አልኳት።
አንቺ ባለድሪ ያንን ባለድሪ አብረሽ እንደሪ ከነቃሉ ከምናምን እዛው ላይ የሰጠሁት እንደዚህ ሲለው ከዛ እሷን አንተ ባለሽማ የእሷ ፈጠራ ነው ያንተኔና ለዳ ለዳዳዳ አደዳዳዳ አንደረደ ከዛ ላይ መጣልሃለ አዝነከፈለከ የፍቅር አስተማሚ ያው እዛ ጎንደር ውስጥ ያለ እንትን ነው እንደዛ አይደል እሷ ሰራላት ከዛ አረዳማይ ደማይ ብሎ ያለውን ነገር ደግሞ እሱ ገባና ያው ተሰራ ሚገርም አቤት ወይ እስኪ እንዲያው ምልህ አሁን ይሄን ነገር ስናወራ በማስረጃ ቢሆን ጥሩ ነው አንዳንዱ ነገር ስለዚህ ቦክስ ጊታርና ማሲንቆን ተነጋግራችሁ ተዋሃዳችሁ ስታጠኑ ነበርና አንተ ጋር አዎ እሱን እርግጠኛ እኔ ጋር የለም አንቺ ባለድሪ ጅመን ባለኩታ የኔ ባለድሪ አንተ ባለሽማ አንተ ባለኩታ ሁሌ ያለታ አንቺ ባለድሪ ጅመን ባለድሪ የኔ ባለድሪ አሽኝ ደሬ አንተ ባለሽማ አንተ ባለኩታ ሁሌ ያለታ ደማታ አንቺ ባለድሪ ጅመን ባለድሪ የኔ ባለድሪ አሽኝ ደሬ እንዲኩ እንዳንተ ኃይለኛ ሰው እኮ የለም እኮ እኔ የለኝም ተወርዶ በጣም የሚገርም ነው እኔ ጋር እንኳን የለም እኔ ከብዙ ጊዜ በኋላ ለምን ይሄ ራሱ 77 እኮ ነው እኔ በ75 አካባቢ ነው 75 76 ላይ ምናምን የጀመርነውና ያው ስራ በጀመርኩ ነው ይሄ ነገር የተሰራውና ምናልባት ነው ከኔፍሬም እንትን ሳይቀር የሚቀርብ ብለህ ነው እንደ ኮሌክሽን ምናልባት እንደው የወጣው 77 ነው ልክ ነህ በዛ ዘመን ላይ ከነበሩት የኮሌክሽን መጀመሪያ ይመስለኛል እንግዲህና ይገርማል በቃ እንደዚህ አሁን ሳምፕል ስታሰማኝ በጣም ነው የገረመኝ እና እኔ ጋርም የለም ያው እንዲህ እንዳሰማኛል በጊታር ነው እየተጫወትኩ ሻምቡ ማሲንቆ ይዞ እነዚህን ስራዎች ሰራ ከዛ ቀጥሎ ደግሞ እሱ ራሱ ዜማዎች ይዞ መጣና እኔ እንደዚህ ያርግ ዘፈኑ እያልኩት በማሲንቆ እኔ በቦክስ ጊታር እያጀብኩት ሌሎች አራዘም ነዝናይን ሳቢየን ሌሎችንም አርገን ሰራን በማሲንቆ ምናምን ጨረስን ያ ደግሞ የራይል ዮሐንስን ደግሞ ከሲራክ ታደሰ በጣም ወደው ማደንቀው ወንድሜ ታላቅ ወንድሜ ነፍሱን ይማረውና ከሱ ደግሞ አንድ ሁለት ሶስት ዜማዎች ምናምን ወሰደች ከሻምበር ላይ ደግሞ ወሰደችው ስራ የማን እንደሆነ ዜማው አላውቅም ወባዬ ሆኔ ከዛ የሚነግረኝ ማን ነው የሚዘፈናልና እሱንም ሰራችሁ ራይል ሰራችሁ እንዴት እንደሆነና ሻምቡም ሰርቶታል ምን ተነጋግረው እንደሆነም አልገባኝም ብቻና ይሄን አደረግንና ጨረስን ሳምፕሉ ተሰራና ሙዚቃ ማህበር ገባ ወደ ሪኮርዲንግ ተባለ ሪኮርዲንግ ሲሆን ያው ተነጋግረናል ባንድ ኪቦርድ ተባባል ነው ባንድ ዶ ፒያኖ ብቻ የፒያኖ ትራክ ሆኖ ዳዊትን ይዘን ማሲንቆና ሪትም እንደውም ብዙ ማያስፈልግ ምናምን ያለው ይሄ ከክክሽ ይደለ ምናምን ነገር በቃ ዝም ብሎ በቃ እነሱን ትብሎ በእጃችን እንደዚህ ታክ ያረጋሱ እየተጫወተ አንቺ ባለድሪ ፒያኖ ፓፓም ምናምን ከዛ ሄደን ለዳዊት ስንነግረው እንግዲህ እንትን በለው እንግዲህ የአሞራ ባንድም በለው ደግሞ ለመጀመሪያ ጊዜ እንደዚህ ተገንጥሎ የተጀመረው በዛ ዘመን ነው ገና በደርግ ዘመን ላይ ነው ገና ራዎች በጣም በተነሱበት ዘመን ላይ ነው እንደዚህ አሞራ ተብሎ ራሱ ዳዊት የጀመረው በኋላም ደግሞ እነሱም ደገሙት እነ ጆቫኒ በነጥላው ላይ ማለት ነው ልክ ነህ ብዙ ክፍተት አምጥቷል የሚል ሁሉ እንትን ነበር የቅራኒ ሲጀምሩትም እነሱ ናቸው የጀምሩት ግን ስላሞራ ሲወራ አይ እንትኖች ናቸው ምናምን ሲባል አንዳንዴ ይሰማሉ የጀመሩት ምራዎች ናቸው የዘጉትም ራሳቸው ናቸው ዳዊት ነው የጀመረው ከዛ ዳዊት እና ጆቫኒ እና ያሪፍ ነው ደግሞ ዘጉት ፋይሉን እና መሀል ላይም ደግሞ የሽንፍርና የማርታም ላይ ደግሞ ራሱ ሰላምም ነበር ሁሉም በቃ እንደዚህ አሞራ ነገር
የተወሰነ ያወጡ የተወሰነ እያደረጉ መስራት ማለት ነው። እና እዛ ላይ ትንሽ የሚያወዛግብ ነገር አለ። እያንዳንዳችን ኢንተርቪዎቹን ስሰማ ፋክቱ የነበረው ከዚህ ጀምሮ ነው እና አስረግጬ ለመናገር ፈልጌ ነው። እና ከዛ ሪኮርዲንግ ተባልና ስንነግረው ዳዊት ሪትም ቢገባበት ምን ይመስላል ምናምን ብሎ አለን ሲለኝ እስኪ እንሞክረው ምናምን። ከዛ ሻምበል ይሄማ ጥሩ ነው በጣም ይሄ ለማሲንቆ ይረዳዋል ምናምን ነገር አለ። ከዛ ሪትም ተያዘና ሲጀመር ሻምቡ አንቺ ባለድሬን ጀመረ። ቆንጆ እንትን ሆነ። በቃ ይቀረጽ እንትን ማነው ሳምፕሉ ይቀረጽ ምናምን ሲባል አይ ሁሉን መጀመሪያ እናያቸው ተባለ። እያንዳንዱ ሲባል ከዛ ሳምፕሉ እየተቀረጸ ሄድ ሳብዬ ላይ አይ የዚህ ጋር ማሲንቆ ምናምን አለና አስቀምጠው የዝናዬ ላይም አስቀምጠ ምናምን ዝም አልኩት እኔ። ከዛ ኦኬ ሻምቡ ለምን ማሲንቆ ናት ይዘው ምናምን ሲል አይ በቃ ለዚህ ረፍት ላድርግና እንደ ሪላክስ አድርጌ ምናምን። ኦኬ አሜሪካ ነገር ኖሮ የመጣ ሰው ነው እንግዲህ እንዲህ አይነት ባህል ይኖር ይሆን እያልኩም እንትን እያልኩ ተውኩት። እንግዲህ ስለፋ ነው የከረምኩት። እንግዲህ ወደ 1 ወር ነው የለፋ ነው እንግዲህ። ከዛ አለቁና ስራዎቹ በሚቀጥለው ቀን ሳክስ ቢመጣስ የሚል ሀሳብ መጣ ደግሞ እንግዲህ ከፊቄ ይሁን ከማነው ያ ዳዊት ጋር መሰለኝ። ከዛ ተስማሙና እንትና ይምጣ ተባለ፣ ፍቃድ ይምጣ ተባለና አንድ ሳክስፎንና አንድ ሆነ ማለት ነው። ከዛ አሁን ሪኮርዲንግ ሊጀመር በአንቺ ባለድሬ ልንገባ ስንል ያው በቃ ምናምን ነገር ቢዚ ሻምቡ ማሲንቆ ወስነው አይ ማሲንቆማ የለም ረፈደው ያለ ማሲንቆ አይሆንም ይሆናል አይሆንም። ከዛ ከሆነ ስራዎች አይሰሩ በልበለው ምናምን ተባለ። ጥዬ ሄድኩ እኔ ወደ ቤት። ወገቤን ነው አሃ ወገቤን ነው አሂ ወገቤን ነው እኔ ነኝ የሰራው የሚያልኩት እኔ ነኝ። ወገቤን ነው እኔ ነኝ የምሆነው እንደዚህ። እኔ አንድ ሰው ማንሳት ፈልጋለሁ ምናምን ነገር ማንን ነው ሲል አበበ መለሰ በጣም የማደንቀው ምናምን እቺን ቃል የተናገረው ሲናገር በቃ እንዴት ተንሸራተትኩ ሰው የሚገርመው ብዙ አመት እንደሚታወቁ ሰው አፍላፍ ቁጭ ብለን በቃ በቃ ምናምን አወራን። እኔ የሁለቱ አዘጋጀው የቡዝነሽንና የጥሌን ስመልስ ጋሼ የለም ኮቱን አንስቶ አንጠልጥሎ ለብሶ ወጥቶ ሄደ። ካሴቱን ሳሰጠው አመለጠኝ። የወለጋን ወርቅ ባይንናይና ለጌጥ የሚሆን እንገዛና ብላ ነው። ከዛ አንዱን ተሻግረን ምናምን አዎ። እና ከአዲስ አበባ ነው የሱ ግምት። በኋላ የነገረኝ እሱ የነገረኝ ነው ምነግር። እና አዲስ አበባ እኮ ነበሩ። ምን ሆኖ ነው ወደ ወለጋ ሄደች ድንገት አለኝ። የሙዚቃ ማህበር ተካስት ያለው የተዘረፈው የተባለው ግን አንተ ጋር ያለው ማለት ነው።